ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። በጎንደር ቦምብ ፈንድቶ የሰዎች ሕይወት አለፈ። ቦምቡ የፈነዳው ከኳስ ጨዋታ ጋር በተገናኘ ነው ቢባልም አዳዲስ መረጃዎች ግን እየወጡ ናቸው። ዝርዝር ይዘናል። በሌላ በኩል በኢትዮጵያ ሰላማዊ ምርጫ እንዳይደረግ ሲሰሩ ነበሩ የተባሉ አካላት ታውቀዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት ማሰማራታቸውን ገልጸዋል። በስፋት እንመለከተዋለን። በውጭ መረጃችን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጋር እንደ አዲስ ግጭት ውስጥ ገቡ። ፕሬዝዳንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና የኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው የዋሽንግተን መገናኛ ብዙሃን ዘግበዋል። በዝርዝር እንመለከተዋለን። ቤተሰቦቻችን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችን ቆዩ። ወደ ቀዳሚው መረጃ እናልፋለን። በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ የአርሴናልና የፒኤስጂ የሻምፒዮንስ ሊግ ፍጻሜ ጨዋታን ተከትሎ በተከሰተ ፍንዳታ የተማሪዎች ሕይወት ማለፉንና ጉዳት መድረሱን የዩኒቨርሲቲው ተማሪዎች ተናግረዋል። ተማሪዎቹ ፍንዳታው ቦምብ ነው ሲሉ የገለጹ ሲሆን ዲኤስቲቪ ውስጥ ጭንቅንቅ ብሎ ስለነበር ከቦምቡ በተጨማሪ ተረጋግጦ የተጎዳም አለ። ትክክለኛ ጉዳቱን ምን ያህል እንደሆነ ግን ማወቅ አልተቻለንም ብለዋል። አደጋው ስለተከሰተበት ሰዓትም ሲያስረዱ የአርሰናል ጨዋታ የመጀመሪያው 45 ደቂቃ ሲያልቅ ጥቂት ደቂቃ ሲቀረው ነው ፍንዳታው የተሰማው። አንድ ስሙ እንዲጠቀስ ያልፈለገ የጤና ሳይንስ ተማሪ አሁን ላይ በካምፓሱ ፖሊሶች ገብተው የፍንዳታው መንስኤ እያጣሩ ሲሆን አሁን የካምፓሱ ሰላም ነው፣ ግን በፊት ከነበረው ሁኔታ የተወሰነ ነገር ተቀይሯል ብለዋል። ጠዋት ላይ የሞቱ ልጆችን አስከሬን ወደ ቤተሰቦቻቸው ሸኝተናል። አሁን የተወሰነ የሐዘን ድባብ አለ፣ ግን ተረጋግቷል ያለው። በትክክል የሟቾች ቁጥር ባይታወቅም በእርግጠኝነት 2 ተማሪዎች ሞተዋል። ጠዋት የአስከሬን ሽኝት አድርገናል። አሁንም ቢሆን ሌላ የሞተ ተማሪ ይኖራል። ማታ ጉዳት ከደረሰባቸው ውስጥ በርካቶች በአምቡላንስ ወደ ጤና ተቋማት ተወስደዋል። ፍንዳታው ያስከተለው ጉዳት ከባድ ነው ሲል አክለዋል። አብዛኞቹ ጉዳት የደረሰባቸው ተማሪዎች በካምፓስ ውስጥ በሚገኝ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን ተጠቁሟል። በሰዓቱ ጨዋታውን ከፊት ወንበር ላይ ሆኜ እያየሁ ነበር ያለው አንድ ተማሪ ደግሞ የመጀመሪያው የጨዋታ ሰዓት አልቆ ለረፍት ልንወጣ ስንል ፍንዳታው የተከሰተው ሲል ተናግሯል። በጣም ትልቅ አዳራሽ ነው። ኳስ የምናይበት ግን በጣም ሰው ሞልቶት ተጨናንቋል። መግቢያው መውጫ የለውም። እያየን የነበረው ፕሮጀክተርና በቴሌቪዥን ነበር ሲል ገልጿል። መጀመሪያ ላይ የሆነ የሮኬት አይነት ድምፅ ተሰማን። ከዛ ስንነሳ እንደ መብረቅ ድፍን ያደረገን ከፊታችን ብረት ስለነበር በድንጋይ መታወት ነው ብለን ነበር ያሰብነው፣ ግን ጭሱ በጣም አፈነን። በጣም ብዙ ተማሪ ነበርን፣ እየተረጋገጥን በድንጋጤ ወጣን ሲል አስረድተዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት ማሰማራታቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በ7ኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡት ቃለ ምልልስ ላይ ታሪካዊ ጠላቶች ያሏቸውን ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻልና እምነት እንድንይዝ ሙከራ አድርገዋል ብለዋል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ዲሞክራሲ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ እንደማያስፈልገው ማለዳ ድምፁን ለመስጠት በመውጣት አሳይተዋል ሲሉ ተናግረዋል። የ7ኛው ሀገራዊ ምርጫ ድምፅ አሰጣጥ ዛሬ ከማለዳው 12 ሰዓት ጀምሮ የተካሄደ ሲሆን ጠቅላይ ሚኒስትር አብይ አህመድ በጅማ ዞን በሻሻ ወረዳ ተገኝተው መርጠዋል። በዚህ ሀገራዊ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ ያስታወቀ ሲሆን በምርጫው 42 የፖለቲካ ፓርቲዎች ይሳተፋሉ። ምርጫውን ከሀገር ውስጥ ታዛቢዎች ባሻገር የአፍሪካ ህብረትና ኢጋድ እየታዘቡት ነው። ጠቅላይ ሚኒስትሩ በወቅቱ ባስተላለፉት መልእክት ምርጫውን ለማደናቀፍ ቦምብ በትምህርት ቤት ይዞ መግባት፣ በዩኒቨርሲቲ ይዞ መግባትን ጨምሮ በርካታ መሰናክሎችን ለመፍጠር ሲሰራ ነበር፣ ነገር ግን ከሽፈዋል ብለዋል። ለ7ኛው ዙር ጠቅላላ ምርጫ ዛሬ ግንቦት 24 ቀን 2018 ዓ.ም መራጮች በየአካባቢያቸው ድምፅ እየሰጡ ነው። ብሔራዊ ምርጫ ቦርድ ከትግራይ ክልልና ከአንዳንድ የአማራ ክልል አካባቢዎች ውጭ ምርጫው እንደሚካሄድ አስታውቋል። ለዚህ ምርጫ 54.5 ሚሊዮን መራጮች የተመዘገቡ ሲሆን ይህም ከሀገሪቱ ካለ ታዋቂ ህዝብ ከ2/3 የሚበልጥ ነው። የብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ለመራጭነት ከተመዘገቡት ከ50 ሚሊዮን በላይ ኢትዮጵያን መካከል ሴቶች 46 በመቶ እንደዚሁም ወንዶች 54 በመቶ ናቸው። ዘንድሮ በመራጭነት የተመዘገቡ ዜጎች ቁጥር ከ5 ዓመት በፊት ከተመዘገቡት በ32 በመቶ ጭማሪ ያሳየ ሲሆን ካለፉት 6 ምርጫዎችም
የበለጠ ነው። የአሜሪካና የኢራን ተኩስ አቁም ስምምነት ውጥረት ውስጥ ገባ። ፕሬዚዳንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና የኢራን ጦርነት ለመቋጨት የታቀደውን ስምምነት ለማሻሻል ፍላጎት ማሳየታቸው ተሰምቷል። የዋሽንግተን መገናኛ ብዙሃን እንደዘገቡት ፕሬዚዳንቱ የሆርሙዝ ወሽመጥ ደህንነትና የኢራንን የዩራኒየም አወጋገድ በተመለከተ ጥብቅ ማሻሻያዎችን ይፈልጋሉ ነው የተባለው። ሐሙስ ዕለት በሁለቱ ሀገራት መካከል የመግባቢያ ስምምነት ላይ መደረሱ ቢገለጽም ፕሬዚዳንት ዶናልድ ትራምፕ ተጨማሪ ማሻሻያዎችን መጠየቃቸው ድርድሩን እርግጠኛ ባለሆነ ሁኔታ ከቶታል ነው የተባለው። ስምምነቱ የተኩስ አቁሙን በ60 ቀናት ማራዘም፣ የማዕቀፍ እፎይታ መስጠትና የኢራንን የኒውክሌር ፕሮግራም መገደብን ያካትታል የተባለው። ሆኖም የኢራን ዋና ተደራዳሪ መሐመድ ባገር ጋሊባፍ የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ቴህራን ምንም አይነት ስምምነት እንደማትስማማ አስታውቀዋል። የአሜሪካው የጦር ሚኒስትር ፒት ሄገስት በበኩላቸው ኢራን የአሜሪካን ሁኔታ ካላሟላች ጥቃቱ እንደሚቀጥል አስጠንቅቀዋል። ዋይት ሀውስ በጉዳዩ ላይ እስካሁን ምላሽ አልሰጠም። የኢራን የውጭ ጉዳይ ሚኒስትር አባስ አራጊችም የተሰሙት ያሉት መረጃዎች ግምታዊ መሆናቸውን በመግለጽ ጥርጣሬያቸውን አንጸባርቀዋል። በአሁኑ ሰዓት ሁለቱ ወገኖች በስምምነት ላይ ግልጽ ድምዳሜ ላይ ሳይደርሱ ቀርተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።